በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በበደላችን ሙታን በነበርን ጊዜ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን የሰጠን አባታችን ቅዱስ እግዚአብሔር አብ በተገባን ሞትና እርግማን ፈንታ ሕይወትን የሸለመን አባታችን ቅዱስ እግዚአብሔር ወልድ አጽናኛችን የእግዚአብሔር መንፈስ አባታችን እግዚአብሔር መንፈስ ቅዱስ አንድ አምላክ የሚወዳችሁ አምሳለ ሥላሴ ሰው ልጆች እንደምን አላችሁ? ውለን እንድናድር ወጥተን እንድንገባ ኑረን እንድንከርም የፈቀደ የአማልክት አምላክ የጌቶችም ጌታ የነገሥታትም ንጉሣቸው ልዑል እግዚአብሔር የተመሰገነ ይሁን። ተራሮች እየፈለፈለች በትልቅ ጥበብና ትጋት አለቶችን እየወቀረች የማይፈነቀል የክርስትና ጥልቅ እምነቷን በጠንካራው አለትና በተራሮች ሆድ ውስጥ የመሰረተችው ታላቋ ኢትዮጵያ ሀገራችን በሌሎች ዓለማት የማይገኙ በብዛታቸውም ሆነ ባስተናነጻቸው የሚያስደንቁ በውቅር የታነጹ አብያተ ክርስቲያናት ባለቤት ናት። ኢትዮጵያ በብዙ በተደበቁ ምስጢራት ተከባ ብዙ ዘመናትን አሳልፋለች። ብዙዎች ይህንን በምስጢር የተገነባ መሰረት ለመናድ ብዙ ጊዜ በተለያዩ ሰበቦች በተለይ ደግሞ ድህነታችንን በመጠቀም አሁንም እንደምንመለከተው በእርዳታ ሰበብ ተታከው አለት ላይ ጸናውን ምስጢራዊ ታሪካችንን ለመውረስ ይዳክራሉ። ሆኖም ግን ጠባቂዋ እግዚአብሔር በመሆኑ ብዙዎች ሳይሳካላቸው በቀቢጸ ተስፋ ኖረዋል። የተሳካላቸውም እንደነ ጄምስ ብሩስ አይነት አይታጡም። አድማጮች፣ በዛሬው መርሃ ግብራችን ግን ከዓለም የተደበቀው የ1600 ዓመቱ የኢትዮጵያ ቅርስ ስለሆነው ነገር እናወራለን። ይህ ቅርስ በውስጡ አክሱም ሐውልት የቆመበትን ጥበብ እብነ አድማስን ይይዛል። ለመሆኑ ይህ ቅርስ ምንድነው? የት ነው የሚገኘው? አብራችሁን ሁኑ። ከአለት ተፈልፍለው ስለተሰሩ ውቅር ህንጻዎች ሲነሳ ቀድሞ የሚጠቀሱት የላሊበላ ውቅር አብያተ ክርስቲያናት ናቸው። በ12ኛውና በ13ኛው ምዕተ ዓመት በጻድቁ ንጉሥ ቅዱስ ላሊበላ ዘመንና ከርሱም በኋላ የታነጹት እነኚህ ውቅር ህንጻዎች በዩኔስኮ በዓለም ቅርስነት የተመዘገቡ ናቸው። እነኚህ ውቅር አብያተ ክርስቲያናት የግንባታ ውርስ ከዘመነ አክሱም ትውፊት የቀጠለ እንደሆነ የሚያመላክቱ ቢኖሩም አንዳንዶች በሌላ ኃይል እንደታነጹ የሚናገሩም አልታጡም። ሁለተኛው አተያይ ተቀባይነት እንደሌለው ከሚጠቅሱትና ከዘመነ አክሱም የቀጠለ እንደሆነ አመላካች ከሆኑት መረጃዎች መካከል ከላሊበላ ውቅሮች 800 ዓመት አስቀድመው በትግራይና በዋግ ውስጥ አብያተ ክርስቲያናት መገንባታቸው እንደሆነ አይዘነጋም። ከ54 ዓመት በፊት በአዲስ አበባ ማለትም በሚያዝያ ወር በ1958 ዓመተ ምህረት በተደረገው ሶስተኛው የኢትዮጵያ ባህልና ጥበብ ዓለም አቀፍ ጉባኤ በትግራይ ጠቅላይ ግዛት ስለሚገኙ በውቅር የተሰሩ አብያተ ክርስቲያናት በሚል ርዕስ ከልዩ ልዩ ማስረጃዎች ጋር ጥናት ያቀረቡት ዶክተር አባ ተወልደ መድህን ዮሴፍ በተለያዩ የትግራይ አውራጃዎች ከ120 የሚበልጡ የውቅር ህንጻዎች እንደሚገኙ ገልጸው ነበር። በጽሑፋቸውም እንደሚታየው በትግራይ የሚገኙት እነኚህ ውቅር አብያተ ክርስቲያናት የቢጫ ወርቅ ስጦታ የሆነችውን ኢትዮጵያን የሚያኮራትና የታሪክ፣ የጥበብ እንዲሁም የሃይማኖት ቅርሶችን በመግለጻቸው ቀድሞ አስደናቂ በሆነው በላሊበላ ህንጻ የበለጸገውን የሀገሪቱን የሥነ ጥበብና የሃይማኖት ታሪክ በበለጠ እንደሚያበለጽገውና ታማኝ እንደሚያደርገውም ይጠቅሳሉ። ከነኚህ 120 ውቅር ህንጻዎች መካከል አንዷ የሆነችው ባለ 1600 ዓመቷ ቅርስ ማርያም ውቅር ቤተክርስቲያን በዶክተር አባ ተወልደ መድህን እንደተመዘገበልን በአድዋ አውራጃ በእምባሰኔት ወረዳ በአሁኑ አከላለል በማዕከላዊ ዞን በወረኢለሽ ወረዳ በእምባሰኔት ንዑስ ወረዳ የምትገኘው እንዳ ማርያም ውቅር ቤተክርስቲያን በአራተኛው ምዕተ ዓመት ማለትም በ357 ዓመተ ምህረት በወንድማማቾቹ ነገስታት አብርሃ ወአጽብሃ መመስረቷን ይናገራሉ። ይህች ድንቅና ባለ ዕድሜዋ ቤተክርስቲያን በውስጧ አንድ ትልቅ ድንቅ ታሪክ አንግባለች። ከማዕከላዊ ዞን መቀመጫ ከአክሱም ከተማ 120 ኪሎ ሜትር፣ ከሐውዜን 34 ኪሎ ሜትር፣ ከመቀለ 125 ኪሎ ሜትር ርቀት ላይ የምትገኘው ማርያም ውቅሮ ቤተክርስቲያን ከውቅሩ ህንጻ ጀርባ ለጥ ያለ ሜዳ በመሆኑ በዚያ መስመር የሚሄድ መንገደኛ ወደ ገደል እንደሚወድቅ ከመስጋት ያለፈ
ቤተክርስቲያን መኖሩን ለማሰብ እድል አይኖረውም። ከ7 ኪሎ ሜትር ርቀት ከነበረው ከሰሜን ምስራቅ አቅጣጫ ከፊት ለፊት የሚመጣ አሻግሮ ቢያይም ሕንፃ ቤተክርስቲያኑን እንዳይመለከት በዙሪያው ያሉ ኮረብታዎች ይሸፍኑታል። ነገር ግን ከገደላማው ኮረብታ ቀረብ የሚል ተጓዥ በዙሪያው ያሉ ኮረብቶች ይሸፍኑታል። ነገር ግን ከገደላማው ኮረብታ ቀረብ የሚል ተጓዥ ከጠባቦቹ የመግቢያ በሮች ይልቅ ጎልተው የሚታዩት በውቅሩ ከፍታ መስኮት መሰል ሽንቁሮች በውስጡ ቤተክርስቲያን እንዳለ መመልከት ይችላል። ይህ ድንቅ የውቅር ሕንፃ በጠቅላላ ስፋቱ 20.6 ሜትር በ10.3 ሜትር ሆኖ ከፍታው ወይም ቁመቱ ደግሞ 6.9 ሜትር ነው። የቤተክርስቲያኑ አሰራር ከአንድ ቋት ኮረብታ ወይም የተራራ አካል ተፈልፍሎ አንድ ወጥ በሆነ ውቅር ድንጋይ የታነጸ አመደ ጭዳ የሚሉት ባለ 44 ምሰሶ ሆኖ በየምሰሶ ማዕዘን ጫፍና ጠርዝ በተለያየ መልክ የተቀረጹ ሐረጎች፣ የመስቀል፣ የማህተምና በብዙ ህብረ ጥበባት የተዋቡ ቅርሶች አሉት። በህንፃው ግድግዳ የሥነ ጥበብ ጌጣጌጥና ቅርጻ ቅርጽ ያሉት እጹብ ድንቅ ህንፃ ሲሆን መቅደስ፣ ቅድስት፣ ቅኔ ማህሌት ተብለው የሚከፈሉት የቤተ ክርስቲያን ክፍላት ያሟላው ይህ ቤተ ክርስቲያን በቅኔ ማህሌቱ ከራሱ በተያዘ ከህንፃው በቅርጽ ተፈልፍሎ የወጣ በአንድ አካል ልክ የተቀረጸ ልዩ መልክና ውበት ያለው ቅርስ ይታያል። ይህ ልዩ ውበትና ድንቅ ቅርጽ ያለው ቦታ የደብሩ አለቃ ወይም አስተዳደሩ የሚቆሙበት የሚቀመጡበትና ስርዓቱን የሚከውኑበት ነው። ከቅኔ ማህሌቱ በስተሰሜን በኩል ምቋም ንግሥተ ማርያም የሚሉት ህንፃ አለ። የሴቶች መቆሚያና መጸለያ ነው። በዚያውም ወደ ቅድስት መግቢያ በር አለው። መንበረ ታቦቱ 3 ሲሆን በውስጡም የቅድስት ማርያም፣ የቅዱስ ሚካኤልና የቅዱስ ገብርኤል ታቦታት ያሉ ሲሆን በቅርጽ ተፈልፍለው ይወጡ ናቸው። የቅድስት ማርያም መንበር ከላይ ከመንበሩ መጠን ቀስተ ደመና የሚመስል ቅርጽ አለው። የቤተ ክርስቲያኑ መግቢያዎች 3 በውጪ 3 በውስጥ ያላቸው በጥቅሉ 6 ሲሆኑ ባለ 2 ደረጃዎች ናቸው። የእነኚህ መዝጊያዎች አበው እንደሚናገሩት ከእምባጭ ዕፅ የተሰሩና እስካሁን ድረስ በአገልግሎታቸው ጉድለት የሌለባቸው ጥንካሬያቸው እንደተጠበቀ የቆዩ መሆናቸውን ይናገራሉ። መወርወሪያውና መሸጎጫውም አብሮ ከአንድ እንጨት የተሰራ ነው። በትግራይ ከሚገኙ ውቅር አብያተ ክርስቲያናት ውስጥ ብቸኛው ባለፎቅ ውቅር በመሆኑ ልዩ ያደርገዋል። ከቅኔ ማህሌቱ በላይ እንደ ፎቅ ሆኖ ቤተ ጊዮርጊስ ይገኛል። ወደ ፎቁ ለመውጣት አዳጋች በመሆኑ ነፍስህን ለፈጣሪ ሰጥተህ ነው በመሰላል የምትወጣው ይላሉ አባቶች። ከቅድስቱ ውስጥ በስተሰሜን የመድኃኔ ዓለም ቤተ ክርስቲያን የሚሉት የነበረ ሲሆን በአሁኑ ጊዜ የንዋየ ቅድሳት ማከማቻና ቤተ መዛግብት ሆኖ እያገለገለ ይገኛል። ቤተልሔሙም እንደ ቤተ ክርስቲያኑ ሁሉ ውቅር ሕንፃ ነው። ሌላው አስደናቂው የውቅሮ ማርያም ቤተ ክርስቲያን ሚስጥር ሁልጊዜም እንደ ተአምር እየተቆጠረ የሚነገርለት በቅድስቲቱ ሕንፃ መሃል በግራ መዝጊያ በኩል ርዝመቱ የማይታወቅ ለብዙ ምዕመናን ድህነትን ያስገኘ ረዥም የጉድጓድ ዋሻ አለ። በዚህም ሰፊ ዋሻ ውስጥ ጥልቅ የምንጭ ውሃ ይገኛል። ከጥልቀቱ የተነሳም በረዥም ገመድ ወይም በረዥም መጫኛ አድርገው እየቀዱ ለቅዳሴና ለሕሙማን መፈወሻ እንዲሆን እንደ ጠበል ይጠቀሙታል እንጂ እንዲሁ በቀላል የማይታሰብ ነው። ይህ የጨለማ ዋሻ ሰፊ ሆኖ በምንጩ ውሃ ዳር የእግር መንገድ አለው ይባላል። የዕድሜ ባለጸጎች የሆኑት የደብሩ ካህናት በብርሃን ታግዘው ወይም ጧፍ ወይም ደግሞ ባውዛ በመጠቀም በዋሻው ብዙ መንገድ የሚያስኬድ ርቀት እንዳለ ሄደው ያዩት አባቶች ይናገራሉ። ቤተክርስቲያኗ ከሌሎች ውቅር ሕንፃዎች ሁሉ የበለጠችና ልዩ የሚያደርጋት የቤተክርስቲያኑ ሕንፃ የታነጸበት መሳሪያ እብነ አድማስ የሚባለው የሰው እጅ በማይደርስበት የቤተክርስቲያኑ ሕንፃ ጣሪያ ላይ በብረት ሰንሰለት ተንጠልጥሎ መገኘቱና መታየቱ ነው። በእብነ አድማሱ ላይ በዕብራይስጥ ቋንቋ የተጻፈ ጽሑፍ በቅርሱ ላይ ይገኛል። ይህ እብነ አድማስ ለጥንታውያን ኢትኤላውያን ወይም ኢትዮጵያውያን ባለውለታቸው የነበረ ሀብታቸው ነው። አክሱምን ያህል ድንቅ ሐውልት ያቆሙበት ብሎም
አባቶች ለብዙ ነገሮች ሲጠቀሙበት የነበረው ይህ እብነ አድማስ በዚች ጥንታዊት ማርያም ቤተክርስቲያን ሰው በማይደርስበት ነገር ግን ቆሞ ሊመለከተው በሚችልበት ቦታ ላይ ተንጠልጥሎ እናገኘዋለን። አለቱን እያቀለጡ ሕንፃውን የገነቡበት እብነ አድማስ ላይ የተጻፈው ጽሑፍ አለመተርጎሙና አለመጠናቱን የቤተክርስቲያኑ አባቶች ያወሳሉ። ይህን አስደናቂ የሆነውን የእምባ ሰናይቲ ውቅሮ ቅድስት ማርያም ቤተክርስቲያንን አናጺው ማን ነው የሚለው ጥያቄ በሚነሳበት ጊዜ በአካባቢው ሲነገር የኖረ የተለያየ አፈ ታሪክ ቢኖርም በጽሑፍ የተደገፈ ታሪክ እንደሚያስረዳው ከክርስቶስ ልደት በኋላ በአራተኛው ምዕት ዓመት ነገስታቱ አብርሃ ወአጽብሃ እንዳሳነጹት ያረጋግጣል። ከአብርሃና አጽብሃ ገድል የተገኘው የተመረጡ ነገስት አብርሃ ወአጽብሃ ለዚህ ደብር ወይም ተራራ ሌላ መቅደስ ቤተክርስቲያን አነጹ። ይህችም ኦር ለተባለው ወንዝ አቅራቢያ ናት ሲል ያስረዳል። ኦር ማለት በአገሬው ሕዝብ ቋንቋ ወርኢ ማለት ሲሆን በአሁን ጊዜ ደግሞ ወረሂለሽ እየተባለ የሚጠራው ነው። ይህች ከ1600 ዓመት በላይ ዕድሜ ያስቆጠረችው የማርያም ውቅር ሕንፃ ምዕመናኑ በተጨማሪ ሰዎችን ይናፍቃሉ። በመንገድ ችግር ምክንያት ይህ የ1600 ዓመት ቅርስ እንኳን ለዓለም ሕዝብ ይቅርና ለሀገሬውም ሳይተዋወቅ ቀርቷል። በ1957 ዓ.ም በአዲስ ዘመን ጋዜጣ ዶክተሩ አባ ተወልደ መድኅን ያሰሙት ድምፅ አሁንም እንደ ገደለ ማሚቱ ሆኖ ያስተጋባል። እንዲህ ሲሉ ጽሑፋቸውን ጀመሩ። አንድ የውጭ ሀገር ሰው ሊቅ በቅርብ ዓመታት በአማርኛ ታትሞ በወጣ የኢትዮጵያ ታሪክ መጽሐፍ ውስጥ ስለ ላሊበላ ሕንፃዎች ብቻ ሲናገሩ እንዲህ ይላል ሲሉም ቀጠሉ። ታሪክ የኢትዮጵያን ታሪክ የሚመረምሩ ሁሉ እስካሁን ድረስ የላሊበላ አብያተ ክርስቲያናት የተፈለፈሉበትን የጥበብ ምስጢር አላገኙትም። እንደዚህ ማለት በዓለም ላይ ብቻውን የምናገኘው እንደዚህ ልዩ የሆነው ሥራ በምን አይነት መንገድ መስራት እንደቻሉ አላወቁም ማለት ነው። አያይዘውም ቀጥለው በተጠቀሰው የታሪክ ጸሐፊ ሐሳብ ላይ እርሱን በመከተል ይህንንም ማሰብ እንችላለን ማለት ከግብጽ ፒራሚድ ሐውልቶች ትልቅ መታሰቢያና መለዮ እንዲሆኑ ለኢትዮጵያ የአክሱም ሐውልቶችና ከመቶ የሚበልጡ የላሊበላና የሰቆጣ የትግራይ ሕንፃ ውቅር አብያተ ክርስቲያናት አስደናቂዎቹ መታሰቢያዎችና መለያዎች እንዲሆኑ በተጠቀሰው የታሪክ ጸሐፊ ሐሳብ ላይ እርሱን በመከተል ይህንን ማሰብ እንችላለን ማለት ለግብጽ የፒራሚድ ሐውልቶቿ ትልቅ መታሰቢያና መለያ እንደሆኗት ለኢትዮጵያም የአክሱም ሐውልቶችና ከመቶ የሚበልጡ የላሊበላ የሰቆጣ እንዲሁም የትግራይ ሕንፃዎች ውቅር አብያተ ክርስቲያናት አስደናቂዎች መታሰቢያና መለያዎች እንደሆኑ አሳምረን መገንዘብ አለብን። ስለዚህም ከሁሉም የዓለም አህጉሮች ኢትዮጵያ ሀገራችን ብቻ ግምት የሌለው ታሪካዊ ሀብት ማለት ከመቶ በላይ የሆኑ በውቅር የታነጹ አስደናቂ አብያተ ክርስቲያናት እንደሚገኙባት ማወቅ ለኢትዮጵያውያን ሁላችንም ወሰን የሌለው ደስታን ሊሰጠን ይችላል ብለው ለአዲስ ዘመን ሐሳባቸውን ገልጸው ነበር። ሆኖም አባቶቻችን ላቆዩልን ቅርሶች ግምት አልባ ነገሮችን እያደረግን ቅርሶቻችንን ብንሸሻቸውም እነርሱ ግን ሁልጊዜም በአባቶቻችን ደምቀውና አብበው ይታያሉ። በመጨረሻም ሁላችንም ነቅተን የማንነት አሻራዎቻችንንና ማስረጃዎች የሆኑንን ብዙ ምዕት ዓመት ያስቆጠሩ ቅርሶቻችንን ሁላችንም አለንላችሁ እንበላቸው፣ እኛነታችን ናቸውና። በዛሬው መርሃ ግብራችን የ1600 ዓመት ቅርሳችን ስለሆነችው ስለ ውቅሮ ማርያም ያዘጋጀንላችሁ መርሃ ግብር እዚህ ላይ አበቃ። ፈጣሪ ኢትዮጵያና ሃይማኖታችንን ይጠብቅልን። ሰላም ሁኑ።